ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ያደርጋል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ማክሰኞ ምሽት በተደረገ የዩኤፋ ሻምፒየንስ ሊግ ጨዋታዎች በርከት ብሎ ተደርገዋል። ከነዚህም መካከል በሚዲያውም በመላው ዓለም ትኩረት ስቦ የነበረው የሳንሴሮ ጨዋታ በጁሴፔ ሜዛ የተደረገው የኢንተር ሚላን እና የሊቨርፑል ጨዋታ እንግዲህ በሊቨርፑል 1-0 አሸናፊነት በዶሚኒክ ሶቦዝ ላይ 88ኛ ደቂቃ ፍሎሪያን ቪትዝ ላይ በተሰራ ጥፋት በድጋሚ ምስል በቫር ታይቶ በተገኘችው ፍጹም ቅጣት ምት ሊቨርፑልና ስሎት 3 ነጥብ አስደናቂ ምሽት ማሳለፍ ችለዋል። ጣፋጭ ድል፣ የትግል፣ የወኔ፣ የጋራ ስሜት፣ የአንድነት ድል የታየበት ጨዋታን እንግዲህ ጠለቅ ብለን የምንመለከት ይሆናል። ይሄ ጨዋታ ከምንም በላይ ትኩረቱን ከፍ ካደረጉ ነጥቦች መካከል ከእሁዱ ከቅዳሜው የኤለን ሮድ ጨዋታ በኋላ መሐመድ ሳላህ በሰጠው ኢንተርቪው በክለቡም በመላው ዓለም በሚዲያውም ዘንድ ከፍተኛ ውጥረት ነግሶ እንግዲህ ከወቅታዊ ብቃት፣ ከቡድን እንቅስቃሴ፣ አሰልጣኙ ከገቡበት ጫና ይሄ ጨዋታ በተለየ ሁኔታ ከሳላህ ኢንተርቪው በኋላና ተጫዋቹን ከዚህ ጨዋታ ስብስብ ውጪ መደረጉን ተከትሎ የዓለም ሚዲያ ሁሉ ትኩረቱን ወደ ኢንተር ስቴዲየም አድርጎ ነበር። በዚህ መሰረት እንግዲህ ሊቨርፑሎች በጋራ ስፕሪት፣ በአንድነት፣ በፍጹም ተጋድሎና ለማሸነፍ በተደረገ ጥረት በመጨረሻ ደቂቃ የተገኘችውን ፍጹም ቅጣት ምት የሊቨርፑል በዚህ የውድድር ዓመት ምርጡ ተጫዋች ብቸኛ ተደርጎ የሚነሳው ምንም አይነት ትችት የማይቀርብበት እስካሁን ድረስ ሊቨርፑል ባደረጋቸው እያንዳንዱ የሻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታ እያንዳንዱን ደቂቃ በቋሚነት ያጠናቀቀ ድካም አልባው አስደናቂው አማካይ ዶሚኒክ ሶቦዝ ላይ ፍጹም ቅጣት ምቷን አስቆጠረ። ሊቨርፑልና ስሎት ወደ ሰከነ መረጋጋት እስከ ቀጣይ ጨዋታ ድረስ የተሻገሩበትን በአጠቃላይ የቡድን ስሜት የታየበት ድል ነው። ይህን ጨዋታ ጠለቅ ብለን እንመለከታለን። ከእንግሊዝ ጋዜጦች ጭምር የዛሬ 6 ተነባቢ ጋዜጦች ምን ብለው ለሚዲያ ይዘው ወጥተዋል የሚለውን እስቲ ለህትመት የበቁ ጽሁፎችን እንመለከታለን። እንዲሁም የጨዋታውን እንዴት ተመለከታችሁት? በሊቨርፑል በኩል የጨዋታ አቀራረብ በዘንድሮ ሲዝን የመጀመሪያ አዲስ የጨዋታ ስታይል የተመለከትንበት የምሽቱ ጨዋታ ነበር። በዚህ ጨዋታ ዙሪያ ቆይታ እናደርጋለን። በዩኤፋ ሻምፒየንስ ሊግ ግን ትናንት ምሽት በርካታ አስደናቂ ውጤቶች ተመዝግበዋል። ብዙ ያልተጠበቁ ያልተገመቱ ውጤቶች ተመዝግበዋል። በጊዜ ምሽት 1 ሰዓት በተደረገ የካራት እና ኦሎምፒያኮስ ጨዋታ ኦሎምፒያኮስ 1-0 ሲያሸንፍ ባየር ሙኒክ ከመመራት ተነስቶ በሜዳው 3-1 አሸንፎ በአርሴናል ካጋጠመው ሽንፈት በቻምፒየንስ ሊግ ማገገም የቻለበትን ውጤት ማስመዝገብ ችሏል። ወደ አትላንታ ቤርጋሞ የተጓዘው የኤንዞ ማሬስካ ቼልሲ ለ5 ተከታታይ ጨዋታ ድል ለማድረግ ተቸግሯል። እንግዲህ ትናንት ምሽት በቤርጋሞ በነበረው ቆይታ እንግዲህ ከመምራት ተነስቶ ሽንፈት አስተናግዷል። 25ኛ ደቂቃ ላይ ጆዋው ፔድሮ ከሪስ ጀምስ የተሻገረለትን ኳስ አስቆጥሮ ቼልሲ የመጀመሪያ 45ን ቀዳሚ ሆኖ በጨዋታው ቢቆይም ሁለተኛ 45 በዌስትሃም የምናውቀው በዌስትሃም ያልተሳካለት ስክሪማካ 55ኛ ደቂቃ ላይ ጨዋታውን አቻ ማድረግ ቻለ። ዲኬትላሬ
83ኛ ደቂቃ ላይ አስቆጥሮ አትላንታ እንግዲህ ከመመራት ተነስቶ ቼልሲን 2-1 ማሸነፍ ችሏል። ኤንዞ ማሬስካ በድጋሚ እንዳለፉት ጊዜያት ከፍተኛ ጫናና ተቃውሞ እየደረሰባቸው ነው የሚገኘው። ጉዳት፣ የቡድን ባላንስ አለመጠበቅ፣ የተደራራቢ ጨዋታ ጫና፣ አንዳንድ በቡድን ውስጥ ልዩነት የመፍጠርና በኳሊቲ ጨዋታን የመግደል እጥረት ቼልሲን እየጎዳው እንዳለ እያስተዋልን ነው። በሌላ ፕሮግራም ይሄን ጉዳይ ይዘንላችሁ ምንመጣ ይሆናል። እንዲሁም በተጨማሪ በኑ ካምፕ ኢንትራ ፍራንክፈርትን ያስተናገደው ባርሳ ድል ቀንቶታል። ተጋጣሚውን የጀርመኑን ክለብ 2-1 በሆነ ውጤት ሲያሸንፍ ከእረፍት በፊት ፍራንክፈርት ቀዳሚ መሆን ቢችልም ከእረፍት በኋላ ኩንዴ 50ና 53ኛ ደቂቃ ላይ ባስቆጠረው ግብ 2-1 ባርሳ ማሸነፍ ችሏል። ሞናኮና ጋላታሳራይ ያደረጉት ጨዋታ በሞናኮ 1-2 ሲጠናቀቅ በአምስተኛ ዙር የሻምፒየንስ ሊግ ጨዋታ አንፊልድ ላይ ሊቨርፑልን 4-1 በሆነ ሰፊ ውጤት ማሸነፍ የቻለው ፒኤስቪ አይንድሆቨን በሜዳው በአትሌቲኮ ማድሪድ 2-3 ሽንፈት አስተናግዷል። ሌላኛው የእንግሊዝ ክለብ ቶትናም በሜዳው ስላቪያ ፕራግን አስተናግዶ በራሳቸው መረብ ላይ ዚማ ቀደም ብሎ ሲያስቆጥር መሐመድ ቅዱስና እንዲሁም ዛቪ ሲሞንስ 2 ፍጹም ቅጣት ምቶችን በማስቆጠር እንግዲህ ቶማስ ፍራንክ መረጋጋት የፈጠሩበትን ውጤት ማስመዝገብ ችለዋል። ዩኒዮን ሴንት ግሎሲን እና ማርሴ ያደረጉት ጨዋታ በማርሴ 3-2 ፍጹም አስደናቂ ከነበረው የምሽቱ ጨዋታዎች በውጤትም ደረጃ ቀላል የሚባል ፉክክር አልነበረም። በጣም ማራኪ ፉክክር ነበር። ጨዋታዎች ከተጠናቀቁ በኋላ የተወሰኑ ሃይላይቶችን ስመለከት ነበር። የሜሰን ግሪንውድ ሌላ አስደናቂ ምሽት ነበር። ትኩረታችን እንግዲህ ወደ ጣሊያን ይመልሰንና ሊቨርፑል ከኢንተር ሚላን የነበረው ጨዋታ እንዴት ተመለከታችሁት? ከጨዋታው በፊት የነበረው ውጥረት፣ ግለት አይደለም በእንግሊዝ በመላው ዓለም ቀርቶ በእንግሊዝ ብቻ ሳይሆን በመላው ዓለም ያስነሳው የተለያየ የሀሳብ ልዩነት ነበር። ይህም እንግዲህ አልፎም በእኛ ቻናል እንግዲህ ትናንት በሰራነው ፕሮግራም በርካታ ሀሳብ አስተያየቶች በጣም የሚያስደስት በተለይ በሀሳቦች ልዩነት ሲተች አንዳንድ ሀሳቦች ሲነሱ በጣም የሚያስደስት ነው። በተናጠል ወይም ከፕሮግራሙ ሳይሆን በተነሳው ሀሳብ ላይ የተሰጠው አስተያየት በጣም የሚያስደንቅ ነው እና ለተሰጠኝም ፊድባክ ሁሉ ከልብ አመሰግናለሁ። ማለት አብዛኛው ኮሜንት እኔ ካነሳሁት ሀሳብ ጋር በተቃራኒ ቢሆንም ሀሳብን ለመሞገት የተደረገው የኮሜንት አሰጣጥ የአድማጮች በጨዋ ደንብ ስለነበር በጣም አመሰግናለሁ። በዚህ አይነት በሀሳቦች ልዩነት መቀጠላችን በፕሮግራማችን ላይ ያለንን ጥንካሬ እንግዲህ ከፍ ስለሚያደርግ ሁላችሁም ለተሳተፋችሁ ሀሳብ አስተያየታችሁን በበቂ በተሻለ ማብራሪያ ላስቀመጣችሁ ሁሉ ምስጋናችን ከልብ ነው። የዛሬ የእንግሊዝ ጋዜጦችን ትኩረት እስቲ እንመልከት። ምክንያቱም ይሄ ቡድን ሊቨርፑል በአውሮፓ መድረክ ያለው ገናና ታሪክ ይታወቃል። ከእንግሊዝ የትኛውም ቡድን በላይ በዩሮፒያን ውድድር የበለጠና አስደናቂ ትልቅ ታሪክ ያለው ቡድን። ይሄ ቡድን ወደ ዩሮፒያን ውድድር ተሳትፎ ቦታ ይዞ አጠናቆ ዋንጫ አሸንፎ ወደዚህ ውድድር ሲመጣ ትኩረቶች ሁሉ በስነልቦና ደረጃ ወደ ሊቨርፑል ይሆናል ከየትኛውም የእንግሊዝ ክለብ በላይ። ምክንያቱም ካለው ታሪክ በቅርብ ዓመት እንኳን በኤርገን ክሎፕ ውስጥ ካለፉት ዓመታት በክሎፕ በሚሰለጥንበት ወቅት በ5 ዓመት ውስጥ 3 ጊዜ ፍጻሜ በዚህ ውድድር መድረስ ችሏል። 2 ፍጻሜዎችን በማድሪድ ሲያጣ አንዱን በማድሪድ ዋና ከተማ በሚገኘው ሌላኛው ክለብ አትሌቲኮ ማድሪድ ዋንዳ ሜትሮፖሊታኖ ስቴዲየም 2019 ድል ማድረግ ችሏል። በዩሮፒያን ውድድር ከፍተኛ ስምና ዝና ካለው ክለብ ደግሞ ወቅታዊ ውጥረት ሁሌም ትኩረት ወደዚህ ክለብ እንዲያዘነብል ነው የሚያደርገው። አንደኛ በእለቱ ከነበሩ ጨዋታዎች
ውጤቱ አስፈላጊነቱ እንደ ቡድን ከተፈጠሩ ጉዳዮች ውጪ ወደ አሸናፊነት ለመመለስ ሁሉም አይኖች ወደ ሊቨርፑል ነበር ትኩረት ያደረጉት። እንደውም የጣሊያን ጋዜጦች ጭምር እነ ኮሪያ ዴሎ ስፖርትን፣ ላጋዜጣ ዴሎ ስፖርት ብትመለከቱ ሁሉም ትኩረታቸው የነበረው ከኢንተር ሚላን ወቅታዊ ብቃት ሳይሆን ከሊቨርፑል ወቅታዊ ብቃትና የተፈጠረው አለመግባባትን ትኩረት በማድረግ ነበር ሙሉ የዓለም ሚዲያ ሲዘግብ የነበረው ከቱርክ ተነባቢ ጋዜጦችም ጭምር ከእንግሊዝ ብቻ አይደለም፣ በመላው ዓለም ነበር። ማርካ ጭምር በውስጥ አምዱ ላይ ይህን ጉዳይ ትኩረት ሰጥቶ በተለያዩ ነጥቦች ለመወያያ ርዕስ አንዳንድ ሀሳቦችን ሲያቀርብ ነበር። ዛሬ ደግሞ ከእንግሊዝ ጋዜጦች እንግዲህ ትላልቅ ለህትመት ከበቁ ትላልቅ ጋዜጦች መካከል ዴሊ ሚረርን እንደምትመለከቱት በስክሪናችን ላይ እያንዳንዱ ትልቁ የኋላ ገጽ የሊቨርፑል ጉዳይ ሆኗል። በምሽቱ ያስመዘገበው ውጤት ሁሉም እነ ዴሊ ኤክስፕሬስ፣ ዛሬ ራሱ ዘ ታይምስ፣ ትናንትም ዛሬም የኋላ ገጽ ትልቁ ትኩረት የእግር ኳሱ አምድ ሊቨርፑል ሆኗል እና ዘጋርዲያንን ብትመለከቱ በነገራችን ላይ ኤዲ አረንሰን ይባላል ዘጋርዲያን ጸሐፊና አንድ የተለየ ነጥብ በሊቨርፑል ድል ዙሪያ ያነሳው ምናልባት አብዛኛው የእግር ኳስ ቤተሰብ ከጨዋታው በፊት በነበረው ግለትና አንዳንድ ጉዳዮች ላይ ትኩረት ያልሰጠው፣ በተቃራኒው ደግሞ ሊቨርፑልን በእጅጉ የሚፈትን የምሽቱ ተጋጣሚ ጥንካሬ አለ። ያንን በማንሳት በዛ ስነቦና ደረጃ ክለቡ የመጫወት አቅምን በዚህ ውጥረት በዚህ ጫና ውጤት በጠፋበት የዓለም ሚዲያ ሁሉ እኩል በሚተችበት ወቅት እንዲህ አይነት አንድነትን ማሳየት በመጀመሪያ ደረጃ የክለቡ አይደንቲቲ ብቻ አይደለም የክለቡ ባህልም ነው። ይሄ የሚያስገርም ነው። ምክንያቱም ሊቨርፑል እንደ ቡድን እዚህ ደረጃ እንዲደርስ እዚህ ደረጃ ደርሶ በሀያልነት እንግዲህ አንድ ቡድን ሀያል ካልሆነ የሱ ውስጣዊ ጉዳይ በመላው ዓለም ባለው የእግር ኳሱ ቤተሰብ ዘንድ በዚህ ደረጃ ትኩረት አይሰጠውም። ሀያል ቡድን ውስጥ የሚፈጠሩ እያንዳንዱ ከትንሽ እስከ ትልቅ ኮሽ የሚልም ነገር በዓለም ሚዲያ ትኩረት ያገኛል። ትኩረቱን ደግሞ ከሚያሰፉ ጉዳዮች መካከል ሚዲያው የሚሰነዝረው ሀሳብና ትችት ነው። ትችቱ ምን ይሆናል? የእግር ኳሱን ቤተሰብ ለሁለት ይከፍላል። አይ ይሄ ልክ ነው፣ ይሄ ልክ አይደለም። የበለጠ ጉዳይ ተጋግሎ በከፍተኛ ሁኔታ በእግር ኳሱ ቤተሰብ ዘንድ መነጋገሪያ ርዕስ ይሆናል እና ዘጋርዲያኑ ጸሐፊ ኤዲ አረንሰን ያነሳው ነጥብ በጣም የሚያስገርም ነው። ዘጋርዲያንም የእግር ኳሱ ገጽ ላይ ይህንን ነው ይዞ መውጣት የቻለው። ዴሊ ስታርም በተመሳሳይ እንዲሁም ቴሌግራፍም ኖ ሳላ ኖ ፕሮብሌም እኛም ለአርስታችን የተጠቀምነው እንግዲህ በቴሌግራፍ በዘጋርዲያን እንዲሁም በተለያዩ ጋዜጦች ላይ የወጣው አርስትን ነው የተጠቀምነው። ጨዋታው እንዴት ነበር? እነዚህ ጋዜጦች ለህትመት የበቁ ጋዜጦች እንግዲህ በእንዲህ መልኩ የሊቨርፑልን ጉዳይ ትኩረት ሰጥተዋል። በምክንያትነት የሚነሱ በርካታ ነጥቦች አሉ። አንደኛው ክለቡ ካለው ወቅታዊ ብቃት፣ ሁለተኛው ባለፈው ሳምንት የተነሳው አዲሱ እሳት በክለቡ ተጫዋች መሐመድ ሳላ የተሰጠው ኢንተርቪው እና በክለቡ የተወሰነው ውሳኔ አግባብ ነው አይደለም፣ ሌላ ሁለተኛ አርዕስት ይዞ መጥቷል። እነዚህ ሁሉ ጉዳዮች እያሉ ከዚህ በፊት የተዘነጉ በትችት ብቃት ለማምጣት በጣም የተቸገሩ የአዳዲስ ፈራሚዎች ነጥብ አለ። እነዚህ ሁሉ ጉዳዮች ግን መጨረሻ ታርጌት የሚያደርገው አሰልጣኙን ነበር። አሰልጣኙ በእግር ኳስ ህይወታቸው እስካሁን ድረስ ምናልባት እንደ ዘንድሮ ሲዝን ብቻ ሳይሆን እንዳለፉት 4-5 ሳምንት በከፍተኛ ውጥረትና አስጨናቂ ጊዜያትን ያሳለፉ አይመስልም። በከፍተኛ ጫና ግን ለነዚህ ሁሉ ጉዳዮች ምላሽ ለመስጠት አንዳንዴ ጠንካራን ተጋጣሚ፣ ክላስ ያለው፣ በአጭር ዓመቱ ስኬታማ የሆነ፣ በቅርብ ጊዜ ታሪኩ በዘመናዊ እግር ኳስ ውስጥ ተጽዕኖ የፈጠረ፣ በሜዳው በተለይ ያለው ጥንካሬ ደግሞ በምስል ደረጃ ስናይ በጥሩ ሞመንተም ላይ ያለን ቡድን ማሸነፍ አእምሯዊ ዝግጁነትን ይፈልጋል፣ ጥንካሬን ይፈልጋል፣ የጋራ ስፕሪትን ይፈልጋል። እንደውም አንዳንድ የእንግሊዝ
ታላላቅ ጸሐፊዎች ላይ የተመለከትኩት ይሄ ፋይቲንግ ስፕሪት ዊን ነው። አንዳንዶቹ ደግሞ የክለቡ ባህል በችግር ጊዜ የሚንጸባረቀው የትኛውም ቡድን ውስጥ የማይስተዋለው ባህል በድጋሚ ኢንተር ሜዳ ላይ በበቂ ሁኔታ ተንጸባርቋል ነው የሚለው። ይሄ የሊቨርፑልን ካልቸር ይሄ ቡድን የተገነባበት ስፕሪት አንዳንዴ ውጤት ሲጠፋ ተቃውሞ ከፍ ሲል፣ ተቃውሞ ግን በሀሳብ ደረጃ ሲሆን፣ ይሄ በማጥላላት ወይም በቀጥታ ታርጌት በማድረግ ሳይሆን በአጠቃላይ እንደ ክለቡ ባህልና የትችት አሰጣጥ አስተያየት አሰጣጥ ዘዴ የክለቡን ባህል በማይጥስ መልኩ ተቃውሞች በበዙበት ወቅት ይሄ የአንድነት ስሜት ደጋፊውን ከተጫዋቹ ጋር፣ አሰልጣኙን ከተጫዋቹ ጋር በአጠቃላይ የቡድኑን ስፕሪት ሊመልስ የሚችል ባህል አለ። ያን ካልቸር ነው እንግዲህ ክሎፕ በኢንቴንሲቲ ፉትቦል ሃይ ክላስ ላይ ያስቀመጡት። አሁን ይሄ ካልቸር በከፍተኛ ዝማሬ ሜዳ ውስጥ በሚደረግ ከፍተኛ የግለትና በተጋጣሚ ላይ በሚፈጠረው ጫና ሊቨርፑል ብቻ ሳይሆን ደጋፊው ጭምር የኢንቴንሲቲው አካል እንዲሆን እና ደጋፊው ቻርጅ የሚያደርግ ነው። ሊቨርፑል ደግሞ ባትሪው የማይደክም ቡድን ሆኖ ነበር የሚታየው። በዚህ ምስል በዚህ አይደንቲቲ የተገነባ ቡድን ያለፉትን ጊዜያት የታየው መከፋፈል፣ የታየው አንድነት መጥፋት፣ ይሄ የቡድን ስፕሪቱና ያ ፍላጎት፣ ያ ተነሳሽነት፣ ያ ደማቸው የማይቀዘቅዝ ተጫዋቾች በሜዳ ውስጥ እንደ ኦርዲነሪ ተጫዋች ካራክተራቸው ሲታይ በእነዚህ ሁሉ ምክንያቶች የመጀመሪያ ተጠቃሽ የነበሩት የአሰልጣኙን ሲስተም፣ የአሰልጣኙ የቡድን ግንባታ፣ የአሰልጣኙ የተጫዋቾች አጠቃቀም፣ እያንዳንዱ ጉዳይ መነሻ የሚደረገው የአሰልጣኙ የሜዳ ውስጥ ተግባር ነበር። አሁን ግን የማታው ድል አንድነትን ከሚመልሱ አእምሯዊ ዝግጁነትን በተለይ ሊቨርፑል ቤት ያልተለመደና እየጠፋ የመጣው በተጫዋቾች ውስጥ የሚታየው ጉዳይ በራስ መተማመን፣ እነዚህን ጉዳዮች ሊመልስ የሚችል የሳይኮሎጂ ጥንካሬ የሚያሳድግ ድል ነው። ምክንያቱም ያለባቸው ጫና ከዚህ ጨዋታ በፊት ከሚታሰበው በላይ በሳላ ጉዳይ ብቻ አይደለም። አሰልጣኙ ሰሞነኛው ብቃት ሊቨርፑል ደረጃውን የሚያሻሽልበት ሁለት ተከታታይ ጨዋታ በሜዳውና ከሜዳው ውጪ በተመሳሳይ ውጤት በአቻ ውጤት ያጠናቀቀበት፣ ተቀባይነት የሌላቸው ጥቃቅን ስህተቶች ቡድኑ ካለው ስታንዳርድ ካለው ኳሊቲ መስራት የሌለበት ስህተቶች ሲደጋገሙ የቆዩበት ቡድን እንደ ኢንተር ሚላን አይነት በዓለም እግር ኳስ ለአራተኛ የውድድር ዓመት በቲም ዳይናሚክስ ቅንጅት እያንዳንዱ ቦታ ላይ እንከን የለሽ የቡድን ግንባታ በጥራት ወይ በስታንዳርድ በወርልድ ክላስ ተጫዋች ሳይሆን ቡድን የሚለውን ምስል የተላበሰ የዳይናሚክስ ግንባታ ያጠናቀቀ፣ ምናልባት ከዚህ ቀደም ከአርሴናል ደጋፊዎች ጋር በተወያየንበት ፕሮግራም ቲም ዳይናሚክስ መጀመሪያ ላለፉት ዓመታት በበቂ ሁኔታ መገንባት የቻለው ኢንተር ሚላን ነው። አሁን አርሴናል ከኢንተር ሚላን በተሻለ ኳሊቲ ስኳዱን አስፍቶ በቲም ዳይናሚክስ ነው የገነባው ስንል ነበር። ኢንተር በእያንዳንዱ ቦታ የተጫዋቾች ኃላፊነትና የሚያሳዩት ካራክተር በቡድኑ የተገነባበት ስልትና በዛ ሲስተም በዛ ሪትም ነው። ለዛም እኮ ነው ሲሞኔ ኢንዛጊ ለቆ ኪቮ ሲመጣ የቡድን አጫዋቱ በዛው የሲስተም ሆኖ የተለያዩ ይሄ የጨዋታ ፓተርን ነው ለውጥ የተደረገው እንጂ ሲስተሙ በደንብ ከተመለከታችሁ 3-5-2 ነው። ብዙም የተጫዋቾች ለውጥ አልተደረገም። 2-3 ተጫዋቾች ናቸው ከምርጥ 11 ላይ ለውጥ የተደረገው የተሻሻለ። እንዲህ አይነት ቡድን ስቴዲየም ሄዶ ማሸነፍ ቀላል የሚባል የቡድን ስፕሪት አይደለም። ይህን ጨዋታ ለማሸነፍ ከነበረው የበስተጀርባ ጫናና ከፍተኛ ተቃውሞ አንጻር ሊቨርፑሎች ይህን ጨዋታ ከ3 ነጥብ በላይ ሊመለከቱት ይችላሉ። ትኩረታቸው እንደውም አንዳንድ ዘገባዎች ላይ ስመለከት የክለቡ ትላልቅ ኃላፊዎች
የተጫዋቾችን ስነልቦና ለማነቃቃትና ከተጫዋቾች ጎን ከአሰልጣኙ ከክለቡ ጎን እንዳሉ ይሄ የተጋጋለውን ውጥረት በበለጠ ከፍ ከማድረግ ይልቅ የአንድነት ስፕሪትን ለመፍጠር ማይክል ኤድዋርድ እና ሪቻርድ ሂውዝ እስከ ጣሊያን ድረስ ከቡድኑ ጋር ተጉዞ ትናንት ምሽት በሳንሴሮ ጨዋታውን ሲመለከቱ ነበር። እንደነዚህ አይነት ጉዳዮችን ስንመለከት የክለቡን አንድነት ለመመለስ የተደረገው ጥረትና ህብረት የሚያስደንቅ፣ ይሄ ደግሞ በሊቨርፑል ቤት አሁን በወቅታዊ ብቃት ላይ ሆነን ይሄን ጉዳይ ተመለከትን እንጂ ይሄ ባህል በሊቨርፑል ቤት ሁሌም ያለ ሁሌም የሚቀጥል ተጫዋች ወጣ፣ አሰልጣኝ ወጣ፣ ተጫዋች ተቀየረ፣ እንደዚህ ሆነ ሳይሆን ይሄ ባህል ይሄኛውም ጄኔሬሽን ያውቋል፣ የሚመጣውም ጄኔሬሽን ያውቋል። ከጄኔሬሽን ጄኔሬሽን የሚተላለፍ ያ የቤንሻንክሊ ተያያዥ የሆነ ታሪክ ነው እና በዚህ ደማቅ ታሪክ ውስጥ እንግዲህ ያለፈ ክለብ እንዲህ አይነት አንድነት አሳይቶ ወደ ድል እንደመመለስ ትልቅ የአእምሮ ጥንካሬ የለም እና ለስሎት ብቻ ሳይሆን ለተጫዋቾች ብቻ ሳይሆን ለቡድኑ በአጠቃላይ ለደጋፊውም ጭምር የሰከነ ቀጣይ ጨዋታን በተረጋጋ ሁኔታ ለመመልከት ክፍተት ችግሩን ለመሙላት የተደረገ ትልቅ ድል ነው። እስቲ ወደ ጨዋታው እንግባ። ስለ ፋይቲንግ ስፒሪቱ ስለ ክለቡ ባህል ብዙ አለን። ጨዋታውን እስቲ እንመልከት በተወሰነ መልኩ። ይሄ ጨዋታ ካስመለከተን አዳዲስ ጉዳዮች መካከል በአሰላለፍ ደረጃ ሊቨርፑል ለመጀመሪያ ጊዜ በአጨዋወት ከ4-3-3 ቢልድ አፕ ተቀይሮ ወደ 4-4-2 ዲያመንድ ፎርሜሽን የተቀየረበት ነበር። ነገር ግን በወረቀት ደረጃ 4-4-2 በጨዋታ ስታይል ደግሞ ትናንትና የጠቆምኳችሁ ከ3 ወር በፊት የሳመር የዝውውር መስኮት ሊጠናቀቅ አካባቢ የሰራኑ ትልቁ ፕሮግራም ወደ 58 ደቂቃ አካባቢ ሙሉ የሊቨርፑል ለ5-6 ዓመት የሚገነባበት ስትራቴጂ ይሄ ነው ብለን የጠቆምንበት አንዳንድ አሰላለፎች ነበሩ። ሊቨርፑል 4-3-1-2 ፎርሜሽንን ለመጠቀም በኢኬቲኬና ኢሳቅ ከበስተጀርባቸው ዊዘን በማድረግ ሶስቱ የአምና አማካዮችን ይጠቀማሉ። ይሄ ምስል የሊቨርፑል የረጅም ጊዜ የቡድን ፕላን ነው የሚል ሀሳብ ነበር ስናነሳ የነበረው። እንግዲህ ሲዝኑ ከተጀመረ ከተወሰኑ ወራት በኋላ ለመጀመሪያ ጊዜ በዚህ አጫወት ኢንተር ሜዳ ላይ ይህን ፎርሜሽን ይዘው ገቡ። ወረቀት ላይ 4-4-2 ነው። በፎርሜሽን ግን ከኢሳቅና ኤኬቲኬ ጀርባ አሌክሲስ ማካሊስተርን በማድረግ ኮርቲስ ጆንስ፣ ሶቦዝላይ እና ግራቨንበርግን ሶቦዝላይ እንደ ጨዋታው ሞመንተም የቀኙን የሜዳ ክፍል በማጥቃቱ በኩል እንዲሳተፍ፣ በግራው የሜዳ ክፍል ደግሞ ኤኬቲኬ ከሮበርትሰን ጆንስ ጋር ገባ እያለ እንዲጫወትና የትራያንግል ፎርሜሽን በማጥቃት በአጠቃላይ በቡድን ስትራቴጂ ደግሞ ክለቦች ለሽግግር የሚጠቀሙት የቡድን ፓተርንን በመጠቀም ነው። እንግዲህ ለሽግግር በቋሚነት ሳይሆን ለሽግግር የሚጠቀሙትን ፎርሜሽን ይዘው ገብተው ነው እንግዲህ 1-0 ኮምፓክት በነበረው ጨዋታ ከእንቅስቃሴ ውበት ይልቅ ታክቲካል እንቅስቃሴዎች የበዙበት፣ ውጥረት ስፔሶች ፋይናል ሰርድ ላይ የጠፉበት፣ በርካታ ሙከራ ለማድረግ ምናልባት አጋጣሚ ትላልቅ ሞመንቶችን ለመፍጠር የተወሰኑ ደቂቃዎች እንጂ በጨዋታው ኮንቲኒቲ ያለው ማጥቃት ለመመልከት ከሁለቱ ክለቦች ስትራቴጂ አንጻር ጨዋታው ኮምፓክት ነበር። ለእግር ኳሱ ቤተሰብ የዛን ያክል አዝናኝ አይደለም፣ ግን ታክቲካሊ ካየን ሁለቱም የመረጡት ጥንቃቄ በተሻለ ሁኔታ ጨዋታው ማኔጅ ለማድረግ የተፈጠሩ እድሎችን በጥራታቸው ልክ ለመከላከል ሞክረዋል። እዛኛውም የሜዳ ክፍል ማጥቃት ይሰነዘራል፣ እዚኛው ግን በተወሰነ መልኩ ሊቨርፑል የተሻለ ነበር ካለው የኢንተር ሚላን ጥንካሬ። ኢንተር በመከላከሉ በኩል ኢሳቅና ኤኬቲኬን ማርክ ለማድረግ የመረጡበት፣ ኤኬቲኬ ለመንቀሳቀስ ወረድ ብሎ ለመጫወት ይሞክራል። ኢሳቅ ለማርኪንግ ስለተመቸ የኢንተር 3 ተከላካዮች ወደ ቦክስ እንዳይገባ ፓተርኑን እንዳለ የዘጉበት የሎው ብሎክ ስትራክቸር፣ ይሄ በተለምዶ የጣሊያኖች ካቴና የሚባለው ሲስተም አስተማማኝ ነበር። በኢንተር በኩል ማን ማርኪንግ ላይ
ሊቨርፑሎች እንግዲህ ሁለት አይነት ባህሪ የተስተዋለበት የጨዋታ ስታይልን ነበር ያየ ነው። ሊቨርፑል ጨዋታው ላይ ግብ ለማስቆጠር የመረጠው የጨዋታ መንገድን ካስተዋላችሁ ከኤሪያ ውጪ ደጋግሞ በመሞከር ነው። ምክንያቱም ወደ ቦክስ ገብቶ እድል ለመፍጠር በቂ ስፔሶችን ይሄ የተጋጣሚ የመጫወቻ ቦክስ ውስጥ ሊቨርፑል እያገኛል ነበር። ማለት ቢያንስ ኢሳቅም ሆነ ኤኬቲኬም ሌሎች ተጫዋቾችም ቻንስ ክሬት ለማድረግ የሚቸግር በጣም ጠባብ ስፔስ የነበረው ጨዋታ ነው። ግን በነዛ መሀልም ሆነው ሊቨርፑሎች የነበራቸውን ጥረት ሳያቋርጡ ቀጥለው ነው እንግዲህ መጨረሻ ላይ በሶቦዝላይ አማካኝነት ፍጹም ቅጣት ምት ፍሎሪያን ቪትዝ ላይ በተሰራ ጥፋት ማስቆጠር የቻሉት። ጨዋታው እንደጀመረ እንግዲህ ከረፍት በፊት ሊቨርፑል ነበር በጨዋታው የመጀመሪያ ኢላማውን የጠበቀ ሙከራ በኮርቲስ ጆንስ አደረጉ። ከዛም በራያን ግራቨንበርግ ሊቨርፑል ጥረቱን አከታትሎ ቀጥሎ ከቆመ ኳስ በተገኘ እድል ኢብራሂም ኩናቴ ግብ አስቆጠረ። ነገር ግን በዚህ በእንግሊዝ በዘንድሮ ሲዝን ከቆሙ ኳሶች ከተቆጠሩ ግቦች ውስጥ አብዛኛው ደግሞ ይሄ ዴድ ቦል የሚባለው በዛ ግብ የተቆጠረ ከፍተኛ ቁጥር ያለው የሴት ፒስ ኳስ አለና በዛ አይነት እንቅስቃሴ ኤኬቲኬና ቫንዳይክ በቀጥታ በተሳተፉበት የጨዋታ እንቅስቃሴ ላይ ነው እንግዲህ ከቆመ ኳስ ኩናቴ ያስቆጠረ። በድጋሚ ምስል ታይቶ እንግዲህ በቫር ግቧ ተሻረች። እያወዛገበ ነበር። በተለይ ያወዛገበበትን ምክንያት ምናልባት የዕለቱን ኮሜንተሪዎችን ካደመጣችሁ ጀርመናዊ ዳኛ በቫር በኩል ጨዋታውን ግቡን አስድቀዋል። ማለት ግቡ ተገቢ ነው፣ ግን የማስደቁን ስልጣን ዳኛው በራሱ እንዲወስን ወደ ድጋሚ ምስል መጥተው አረጋግጠው ተነጋግረው፣ ምክንያቱም መወሰን ስልጣን ያለው ለመሀል ዳኛው ነው። ስለዚህ መጥተው እንዲመለከቱ ጠርቷቸው ከተመለከቱ በኋላ ግን ከሌላ አንግል አይተው በቫር ባለው ዳኛ ውሳኔ አልተስማሙ። ስለዚህ ውሳኔው ተቀየረና ግቧ እንዲሻር ተደረገ። ለዛ ነው በከፍተኛ ሁኔታ ያወዛገበውና የዕለቱ የጨዋታ አስተላላፊዎች ይህን ጉዳይ ሲተነትኑት ነበር። የቫር ስቱዲዮ የሚገኙ ዳኞች በግቡ ተስማምተዋል፣ ግን የዕለቱ አርቢተር ወርደው በድጋሚ ምስል ተመልክተው አግባብ አይደለም፣ ይሄ ግብ መጽደቅ የለበትም ብሎ ግቧን የሻሩት የመሀል ዳኛው ነው። እና ሊቨርፑል እንግዲህ ከዛም በኋላ ለማጥቃት የመጀመሪያው 45 ላይ የመረጣቸው እንቅስቃሴዎች በአብዛኛው እነዚህ ነበሩ። ነገር ግን አንዳንዴ በዚህ በሻምፒየንስ ሊግ አይነት ውድድር ላይ የሚያስፈልግ ይሄ የተለየ ጥራት አለ። አሁን በሁሉም ቡድን ውስጥ የማይገኝ ዩኒክ የሆነ ኳሊቲ ያስፈልጋል። በተለይ ሻምፒየንስ ሊግ ለምን ሞመንት ነው የሚወስነው። ብልጫ መውሰድ፣ 90 ደቂቃ መቀጥቀጥ፣ ከፍተኛ ኤክስጂ ማስመዝገብ፣ ፕሮግረስ በሚያደርግ ብቃት ሻምፒየንስ ሊግ ማንም ረጅም ርቀት አይሄድም። ነገር ግን ገዳይ መሆን፣ ስል መሆን። ማድሪድ ለምሳሌ የሊቨርፑል ደጋፊዎች ሁሌም የማይረሱ ትልቁ ህመም ከኬቩ ሽንፈት ይልቅ የፓሪሱ ሽንፈት ያሳምማል። ለምን? የፓሪሱ ሽንፈት ሊቨርፑል 90 ደቂቃ ሙሉ በልጧል። መብለጥ ግን ዋስትና አይደለም በሻምፒየንስ ሊግ እግር ኳስ። ለምን? የቪኒ አጋጣሚ የማድሪድ የመልሶ ማጥቃት እንቅስቃሴ ትልቁ የጨዋታ ገዳይ የነበረች አጋጣሚ ናት። ያን ኳስ ማድሪድ እስከሚጠቀም ድረስ በተለይ ከረፍት በፊት ከረፍት በኋላ የመጨረሻ ደቂቃዎች ላይ ማድሪድ ላይ የነበረው ብልጫ ለሊቨርፑል ጨዋታው ላይ በልዩነት ለማሸነፍ የሚያስችል አልነበረም። መብለጥ ከተባለ ግን ማድሪድን እንደ ሊቨርፑል በዛ ደረጃ ይበልጣል። በፍጻሜ የትኛውም ግብ ጠባቂ መልሶ አያውቅም እንደ ኮርቷ 9 ኢላማውን የጠበቀ ሙከራ። ስለዚህ ኮርቷ የጨዋታው ልዩነት ነበር።
ስለዚህ ማድሪድ ከያዛቸው ልዩ ኳሊቲዎች መካከል ኮርቷ ነበር አንዱ የዛ ጨዋታ ሞመንት የነበረው። በቃ አጋጣሚ ሁሉ ኮርቷ ለማድሪድ የጀርባ አጥንት ነበር። ስለዚህ ማድሪድ ለማሸነፉ ትልቁ አቅም የቪኒ ግብና የኮርቷ ብቃት ነው። ስለዚህ ማድሪድ በዛ ጨዋታ ያገኘውን አጋጣሚ ገደል፣ ሊቨርፑል አልገደል። ትናንት ምሽት ካስተዋላችሁ አሊሰን ያዳነውን ኳስ ለተመለከተ በእንደነዚህ አይነት ውድድሮች ላይ አንድ ክለብ ሊዝ ከሚገባው ኳሊቲ መካከል አንዱ በአሊሰን ቤከር ስታንዳርድ ደረጃ መረቡን ማስጠበቅ ነው። የላውታሮ ማርቲኔዝን ኳስ ያን ሄዲንግ ከቫንዳይክ በታይሚንግ ቀድሞ ኢብራሂም ኩናቴ በፈጠረው ስፔስ ከኋላው መጥቶ የገጫት ኳስ አንዳንዴ እዛ ጋር የበረኛ ጥራት ካልሆነ በስተቀር አደገኛ ኳስ ነው ያዳነው እና ያቺ አጋጣሚ ሊቨርፑልን በጨዋታ የሚቆይበትን ተጨማሪ እድሜ ፈጠረ። ስለዚህ ሊቨርፑል ከረፍት በኋላ በሃይ ፕሬስ መጫወት ጀመረ። እንደ መጀመሪያው ከራሱ የመጫወቻ ክልል ቢልድ አፕ አድርጎ ከተከላካይ ጀርባ ኢሳቅና ኤኬቲኬ እንዲሮጡ የተወሰኑ ታይሚንጎችን ለመፍጠር ነበር የታሰበው። ሁለተኛ ግን በቀጥታ በአንድ ለአንድ በእነሱ የመጫወቻ ክልል በደንብ ካያችሁ ሁለተኛ 45 እኮ ኢንተር ሚላን ሯጭ ፈጣን አደጋ ለመፍጠር ዊንግ ባኮቹ ኦቨርላፕ የሚያደርጉ ቢሆን ኖሮ ሊቨርፑል አደጋ ይፈጥራል። በጣም ሊቨርፑል በሃይላይን እነሱ የሜዳ ክፍል ጠጋ ብሎ ነበር የኢንተርን ቢልዳፕ እየረበሹ በደንብ ፕረስ እያደረጉ ፋይናል ሰርድ ነው አብዛኛው ኳስ ፖሰስ መሆን የቻለው እና የጨዋታው ትልቁ ለውጥ ኮነር ብራድሊን በጄይ ጎሜዝ፣ ፍሎሪያን ቪትዝን በአሌክሳንደር ኢሳቅ የቀየሩበት አጋጣሚ በጨዋታው ላይ አንድ ትልቅ ሚዛን ከፍ አደረገ። ሊቨርፑል በደንብ ከተመለከታችሁ ላውታሮ ማርቲኔዝ እና ቱራም ከአማካዮች እኩል ወደ ሊቨርፑል የአማካይ ክፍል ይገባሉ። ከነሱ አማካይ ጋር የአማካይ ክፍሉን በጣም ስለሚያጠቡት የሊቨርፑል ፈጣን ወደፊት የመሸጋገር አቅም ፋይናል ሰርድ ሊገባ ሲል በኢንተር ሚላን ተከላካዮች ብሎክ እየተደረገ እዛው ይሄ ሚድ ብሎክ ላይ ኳሶች ሁሉ ይቆረጣሉ። ከተከላካይ ጀርባ ስፔስ አለ። የ10 ቁጥር ተጫዋች ግን የለም ስሩ ፓስ የሚያደርግ። ማካሊስተር ወደ ዊንግ እየተጫወተ ነበር። እንደውም ጨዋታው እረፍት ሳይወጡም ሳይጠናቀቅም ከረፍት በኋላ ትዊተር ላይ ስለ ታክቲክ አናላይዝ ላይቭ በሚደረግ ጨዋታ ላይ የሚሰጡ አስተያየቶች እዚህ ጨዋታ ላይ ዊትዘ ከገባ ልዩነት ይፈጥራል። ማካሊስተር ቦታው ላይ በአግባቡ ስለመከላከል ካራክተር ሊወጣ ይችላል፣ በማጥቃቱ በኩል ግን ኢፌክቲቭ አይደለም የሚሉ ነበር። እዛ ዞን ላይ ኢሳቅ ሯጭ ነው፣ ኤኬቲኬ ሯጭ ነው፣ ግን አንድ ስሩ ቦል በተሳካ ሁኔታ አላደረገም። ይህ አሁን በታክቲክ በኩል ሊቨርፑል ኮምፓክት ሆኗል፣ ባላንስ ሆኗል፣ ጥሩ ነው፣ ተከላካዩ እንዳይጋለጥ አድርጓል። ግን በማጥቃቱ በኩል ኢፌክቲቭ አልነበረም እስከ መጨረሻ ድረስ። ይሄ ጥራት ያላቸውን እድሎች ለመፍጠር የነበረው እዛ ጋር ታይት ማርክ ለመሻገር ተቸግረው ነበር። እንደውም ሰቦዝ ላይ እየገባ ሲወጣ አደጋ ይፈጠር ነበር ወደ አማካይ ክፍል። ትልቁ ኢነርጂ የጨመሩት አሰልጣኙ ሁለት ወጣት ተጫዋቾችን በማስገባት በሜዳ ውስጥ ያለ ኳስ የፕሬሲንግ አቅማቸው በተወሰነ መልኩ የወረዱ ተጫዋቾችን ቀየሩ። ትልቁ ጉዳይ እዚህ ጋር ሊቨርፑል ወደ ዊንግ መጫወት ኳሶችን ካቆመ አንድ ፕሮግራም ላይ ምናልባት ስለ ታክቲክ ብዙ በውስጥ መስመር የምንከራከር ሀሳቦች የምንለዋወጥ አድማጮች ይህን ሀሳብ እንደምትጋሩኝ ተስፋ አደረገ። ደጋግሜ ይህን ጉዳይ አነሳ ነበር። የዊንግ ጨዋታ ላይ ሊቨርፑል ሲያተኩር የአማካዩ ኦቨርሎድ የሚፈጠርበትን ይሄ በተጋጣሚ ጫና የሚፈጠርበትን ኤሪያ ለመቋቋም ዘንድሮ ይሄ ኮንቲኒቲ ያለውን ከኳስ ጋር ያለ ኳስም ተጋጣሚ የመጫን አቅሙ የሊቨርፑል ወርዷል። ለዛ ነው አንዱ ስፔስ ላይ ተጋጣሚ ታርጌት እያደረገ ኦቨርሎድ የሚፈጥረው እያልን ስንከራከር ነበር። በተለይ ሳላ ሲገባ ከብራድሊም ከሰቦዝላይም ከጎሜዝም በሁለቱ መካከል ያለውን ስፔስ ነው ተጋጣሚ ታርጌት የሚያደርገው። ያኔ አማካዩ ይሸጋሸጋል ወደዛ የሜዳ ክፍል። ስለዚህ አስገዳጅ የሆነ የአንደኛው የሜዳ ክፍል ባላንስ ይጠፋል። የሮበርትሰን
ፖዚሽን በተቃራኒው ማለት ነው። ግን ሊቨርፑል ዊንግ ተጫዋች ሲጠቀም ሳላ ብቻ አይደለም ጋክፖም ሲኖር አንድ የሚያባክነው እንቅስቃሴ አለ። ፋይናል ሰርድ የመጨረሻ የሜዳ ክፍል ከገባ በኋላ ወደ ዳርና ዳር የሚደረጉ ፓሶች በተሳኩ ሁኔታ ክንፍ ላይ ካሉ ተጫዋቾች ክሮስ ካልተደረገ የሊቨርፑል ትራንዚሽን ለተጋጣሚ ይመቻል። አሁን ጋክፖን ሚዲያውም ደጋፊውም ሲተች የነበረው ሊቨርፑል በዛ ሞመንተም ከሄደ በኋላ የተጋጣሚ ተጫዋች ላይ ይደርባል። ክሮሱ ታይሚንግ አይጠብቅም፣ ሹቶቹ ኢላማቸውን አልጠበቁም። ስለዚህ በሶስቱ ካራክተር ይሄ ተጫዋች ውጤታማ አይደለም። ስለዚህ የሊቨርፑል ይሄ ትራንዚሽን ተጋጣሚ ኳሱን ካገኘ ሳይወጣ ለመልሶ ማጥቃት ያጋልጠዋል ሊቨርፑል። ለዛም ነው ሳላም ሳይኖር የሊቨርፑል ባላንስ በአግባቡ ማይጠበቀው። ይሄ የክንፍ ጨዋታ ላይ አማካዩ ኦቨርሎድ እንዲፈጠርበት ሰፊ የሜዳ ክፍል ይፈጠራል። ያኔ ያንን ከቨር ለማድረግ ሊቨርፑል ፖዚሽን ሪከቨር ገና ሳያደርግ ታይሚንግ ይበላሻል። ያኔ በቀላሉ ተከላካዩ ይጋለጣል፣ ሊቨርፑል ግብ ይቆጠርበታል። ሪከቨሪ እንዲወርድ ሰፊ የሜዳ ክፍል ከቨር እንዲያደርግ ዊንጎቹ የሚለጥጡት የሜዳ ክፍል በጣም ሰፊ ነው። ከአንዱ ሴንተር ስትራይከር እና በዊንጉ መካከል ያለው ልዩነት በየጨዋታው በአማካይ ወጥቶ ወደ 11-9 ምናምን ሜትር ክፍተት አለ። ያን ስፔስ ኳስ ሲነጠቅ ሳሉት ቢያንስ ለሶስት ቅብብል የሚሆን ስፔስ አለ ማለት ነው። ተጋጣሚ የማሰቢያ ቢልዳፕ ያገኛል። ያኔ ነፃ ወደሆነበት ስፔስ በአየር ላይ ሲጥል ሊቨርፑል ገና ፖሴሽኑን ሪከቨር አላደረገም፣ ፖሴሽኑን አላሸነፈም። ያኔ በቀላሉ ተጋጣሚ አደጋ ሊቨርፑል። ነገር ግን በምሽቱ ጨዋታ ያየነው ምንድን ሊቨርፑል ዊንገር ስለሌለው ታርጌት የሚሆነው ምንድነው? ሴንትራል ፕሮግረስ ነው፣ መሀል ለመሀል የሚደረግ የሽግግር ኳስ ነው። ለዚህም ነው በጨዋታው በልዩነት ግራቨንበርክ እና ኮርቲስ ጆንስ ሻርፕ ሆኖ ከሰቦዝ ላይ ጋር ያመሹት። ምርጥ በቃ በዘንድሮ የውድድር ዓመት ሊቨርፑል ከአማካይ የሚፈልገው ሚና ይሄ ነው። ፖሴሽን አይስቱም፣ ኳስ አይበላሽባቸውም፣ ለሃይ ፕረስም ለኮምፓክት በየትኛውም ሲስተም ኳስ አይነጠቁም በቀላሉ። ቢነጠቁ እንኳን ሪከቨር የሚያደርጉበት ኤሪያ በጣም ጠባብ ነው። በደንብ ካያችሁ የጨዋታው ኮከብ ግራቨንበርክ ነው አይደል? ለምዶ በምሽቱ ሰሞኑን የሊቨርፑል ባላንስ ማጣት አንደኛው ምልክት ግራቨንበርክ ነው ስንል ነበር። ግን በምሽቱ ጨዋታ ለምንድን ነው ግራቨንበርክ ማን ኦፍ ዘ ማች የተባለ? ሊቨርፑል በምሽቱ ጨዋታ የክንፍ ተጫዋች የለውም እና ክንፉ በከፍተኛ ሁኔታ ተለጥጦ ሜዳው ሰፍቶባቸው አይደለም የሚጫወቱት። ኮምፓክት ሆኖ ወደ አማካይ ስፍራ ላይ ተሰብስበው አጭር ቅብብል፣ ፈጣን ትራንዚሽን። ለዛ ነው ኮርቲስ ጆንስ ካደረጋቸው 74 ኳሶች ውስጥ 71ዱ በስኬት ተጠናቆ በምሽቱ ጨዋታ ኮከብ መባል ካለበት እንግዲህ በሪከቨሪ በኢንተርሴፕሽን ፋይናል ሰርድ በመግባት በዚህ ሲታይ የግራቨንበርክ ቁጥር ከፍ ስለሚል እንጂ ጆንስ በምሽቱ ጨዋታ አስደናቂ ነበር። አማካዩን በኢንተር ሚላን በኩል በአግባቡ በመቁረጥ ይሄ ሚና የላቀ ሆኖ ነው የተስተዋለው። ስለዚህ ለሊቨርፑል ባላንስ ሲስተም ዊንጎቹ ይዘው የሚቆዩት ስፔስ እና ተጋጣሚ እንኳን ሲነጥቅ የሚያገኘው የመልሶ ማጥቃት ስፔስ እኩል ባላንስ ሆኖ አይደለም የሚቀጥለው። ለዛ እኮ ነው አብዛኛው የእግር ኳስ ቤተሰብ የ6 ቁጥር ናቹራል ተጫዋች ያስፈልጋል። ለምን ሊቨርፑል በሃይ ተርኖቨር ሲጠቃ ይሄ ፒቮቷ ላይ አለ ያ 6 ቁጥር። ግራቨንበርክ ባህሪው የ6 ቁጥር አይደለም፣ ተፈጥሮ የ6 ቁጥር አይደለም፣ ግን ቦታውን ከቨር እንዲያደርግ ሜክሺፍት የነበረ ተጫዋች ነው። ስለዚህ ይሄ ባላንስ ኦፍ ዘ ጌም ሊቨርፑልን በዘንድሮ ሲዝን በከፍተኛ ሁኔታ ዋጋ ሲያስከፍል ነበር። ለዛ እኮ ነው አምና ኮምፓክት በነበረው ሎ ብሎክ ውስጥ ሊቨርፑል ማጥቃት አሁንም በደም እዚህ ጋር እንድንግባባ የምፈልገው ሊቨርፑል አምና ከሎ ብሎክ ላይ ነው ማጥቃት የሚያስጀምረው። ምክንያቱም የአርኖልድ የተሳካ የፋይናል ሰርድ በቀጥታ ማጥቃትን ከራሱ ፖዚሽን ያስጀምራል። ዘንድሮ ሊቨርፑል እንዲህ አይነት ረጃጅም ፓሶች ከተከላካይ የሚያደርገው ቫንዳይክ ነው። 5 ቢያደርግ 3ቱ ይሳካል። ከ3ቱ አንዱ ኮንትሮል አድርጎ ወደ ማጥቃት ሲቀይር የመነጠቅ እድል ይኖራል። ለምን እንደ አምነው የነበሩትን ስፔሶች ለማስከፈት አይደለም ትራንዚሽኑ።
ከፍተኛ ስፔሶችን ለማግኘት ነው፣ ለማስከፈት ሳይሆን ለማግኘት። ይሄ ሲስተም ደግሞ ባላንሱን አናግቶታል። ስለዚህ አምና በደንብ ከተመለከታችሁ ለምሳሌ የሲቲውን ጨዋታ ጋክፖ ሲያስቆጥር ግቧን ሲያስቆጥር አርኖልድ ከግራ ክንፍ ሆኖ ነው ለሳላ ከግራው የኮርና ፖዚሽን ወደ ቀኙ የተጋጣሚ ኮርና ፖዚሽን ላይ በረጅሙ ፓስ አድርጎ ሊቨርፑል የመጀመሪያውን ግብ ያስቆጠረው። በርካታ ጨዋታዎችን ማንሳት ከመጀመሪያ ስፒሽታውን ጨዋታ ምን ተጋጣሚን ደግሞ ፕረስ ሲያደርግ አንድ ትርፍ ይሄ የአማካይ ባህሪ የሌለው አማካይ ሆኖ የሚያግዝ ደግሞ ተጫዋች አለ ዲያዝ። ስለዚህ እሱ የገባ አማካዩን ይሄ ነፃነት በተሞላው የሐሰተኛ 9 ቁጥር ሚና ትርፍም አማካይ ነው፣ አታኪንግ ሰርድም ይገባል። ስለዚህ ዊንጎቹ በበቂ ሁኔታ ኳስ ቢያገኙ ቢነጠቁም ሪከቨር ለማድረግ ሊቨርፑል አማካዩን በደንብ በኮምፓክት ስትራክቸር ይዞ መቆየት ይችላል። ዘንድሮ ግን አታኪንግ ማይንድ ያላቸው 3 የፊት መስመር ተጫዋቾች ናቸው የሚሰለፉት። ቦል ሪከቨሪ፣ እያንዳንዱ ስፔስ፣ ሁሉም በዚህ ስትራቴጂ ላይ ሊቨርፑልን እንዲወርድ ሁሉም የየራሱ ኃላፊነት አለበት። ስለዚህ የምሽቱ ጨዋታ የተወሰነ የቡድን ባላንሱ መስተካከሉንና መልክ መያዙን ያስተዋል ነው ሊቨርፑል ዊንጉን ስላላጠቃ ወይም በዊንገር በተፈጥሯዊ የክንፍ ተጫዋች አለመጫወቱ ስፔሶችን ባላንስ ለማድረግ በአግባቡ ችሏል። ብራድሊ ሲገባ ለምንድን ነው በኦቨርላፕ ቴክኒክ በተደጋጋሚ እንደውም አንድ ትልቅ እድል ፈጠረ። ሮበርትሰንን ግን በላይ በኩል አስተውላችኋል፣ አንድ ለክሮስ የሚሆን ስፔስ አላገኝም። ለምን? ከፊት ለፊቱ የሚጫወት ዊንገር ስለሌለ እሱ ስፔስ ላይ መጣል ግዴታ የለበትም። ባይሆን ቢልዳፑን ወደ መሀል በማሻገር መምራት። ስለዚህ ተከላካይ ክፍሉ ሞር ኮምፓክት ሆኖ መቆየት ይችላል። ሶቦስላይን ካያችሁ እንደ በፊቱ ሁሉም የሜዳ ክፍል አይሮጥም፣ ወደ ቀኙ ዘንብሎ ነው በአብዛኛው የተጫወተው። ማካሊስተርም በፖዚሽኑ ላይ ነው ኢን ኤንድ አውት ሆኖ ወደ 10 ቁጥር ወደ 8 ቁጥር እየገባ ጆንስና ግራቨንበርግ ሳይነጣጠሉ ነው ያመሹት። ይሄ የቡድን ባላንስ ነው። ስለዚህ የሊቨርፑል ካራክተር 10 ቁጥር ቦታ ላይ ዊዘ ከያዘ ዊዘን ወደዛ ቦታ ሲመልሱ ሊቨርፑል እንዴት ነው ቶሎ ቶሎ ከዊዘ መግባት በኋላ እንዴት ነው ፋይናል ሰርድ ላይ በደንብ ማጥቃቱ ከፍ ያለው። እዚህ ተጫዋች ላይ በተሰራፋው ሰቦዝ ላይ ፍጹም ቅጣት ምት አግኝቶ የወደፊት የሊቨርፑል የአምበልነት ደም ያለው የሃንጋሪያዊ ተጫዋች ለሃንጋሪ ብሔራዊ ቡድን ለሊቨርፑል በሻምፒየንስ ሊግ በፕሪሚየር ሊግ እያንዳንዱን ደቂቃ እያጠናቀቀ ተቀይሮ እንኳን እያጠናቀቀ በዘንድሮ ሲዝን በተመሳሳይ ኢንቴንሲቲ እና ኢነርጂ የጀመረ እስካሁን ድረስ በዛ ፍጥነትና ጉልበት እየተጫወተ የሚገኝ የዘንድሮ ሲዝን የሊቨርፑል ምርጥ ተጫዋች ከተባለ ሁሉም ቦታ ላይ ዶሚኒክ ሶቦስላይ ነው። እንግዲህ ሊቨርፑል የማሸነፊያ ግብ 87ኛ ደቂቃ ላይ ሲያስቆጥር በሻምፒየንስ ሊግ እግር ኳስ ከ2014 በኋላ የማሸነፊያ ፍጹም ቅጣት ምት ሲያስቆጥር ለመጀመሪያ ጊዜ ነው። ስቲቨን ጄራርድ ሉዱ ጉሬት ላይ ካስቆጠረው በኋላ በዶሚኒክ ሶቦስላይ ሊቨርፑል የማሸነፊያ ግብ ከፍጹም ቅጣት ምት ሲያገኝና የምሽቱ ድል በብዙ መልኩ በታክቲክም ውጪ ካለው ትችት፣ ተቃውሞ፣ ድምፅ ከተነሳው ውዝግብ ጫና አንጻር ብዙ ትርጉም ያለው ትልቅ ትርጉም የተሰጠው ትልቅ መሻሻል የታየበት የፋይቲንግ ስፕሪት ከታክቲክ ቅንጅት ጋር በአንድነት የተገኘ የጁሴፔ ሜዛ ይሁን ሳንሴሮ ይሁን ለኢንተር ሚላን የሚጠራው ከሁለት አንዱ ነው። በዛ ስቴዲየም የተገኘ አስደናቂ ድል ነው። ለሊቨርፑል ትርጉሙ ብዙ ነው። ባነሳናቸው ነጥብ በሜዳ ውስጥም ከሜዳ ውጭ ሊቨርፑል 3 ነጥብ ያገኘው ሜዳ ውስጥ ብቻ ሳይሆን ከሜዳም ውጭ ነው። በአጠቃላይ አርነ ስሎት ጊዜ የገዙበት ተጫዋቾች አእምሯዊ ጥንካሬያቸው፣ ህብረታቸው የታየበት የሰሞኑ ውዝግብ ሃንድል ለማድረግ ጥረቶች በተጀመሩበት ምሽት ሊቨርፑል እንግዲህ 3 ነጥብ በማግኘት
ቀጥታ ወደ ቀጣዩ ዙር በቀጥታ ከሚያልፉ ክለቦች ከ1 እስከ 8 ውስጥ በድጋሚ መግባት ችሏል በ12 ነጥብ። ይሄ ለአርነ ስሎት ትልቅ ጋብ ያለ እርጋታ የፈጠረ ድል ነው። በቀጣይ እንግዲህ አንፊልድ ላይ ብራይተን ያስተናግዳሉ። እሺ በዛ ጨዋታስ ምን ሊመዘገብ ይችላል? አብረን በጋራ የምንመለከት ይሆናል። ከተመቻችሁ ላይክ አድርጉ። ላይክ ማድረጋችሁ የዚህን ፕሮግራም ተደራሽነት ከፍ ያደርጋል። ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ የደወል ምልክቷን እየተጫናችሁ ሰብስክራይብ እንድታደርጉ ፕሮግራም በምንለቅበት ሰዓት ወደ እናንተ ይደርሳችኋል። ከሀገር ውጭ የምታደምጡ ድጋፋችሁ ከኛ ጋር እንዲሆን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉልን። ድጋፋችሁን በእጅጉ ይሄ ቻናል እንደሚያስፈልገው እየገለጽን ከዚህ ፕሮግራም በመቀጠል ዛሬ ወደ ቤልጂየም የሚጓዘውን የሚካኤል አርቴታ አርሴናልና የዕለቱ ትልቁን ጨዋታ በበርናባዩ የዛቪ አሎንሶ የሪያል ማድሪድ ቤት ቆይታ የሚደመድመው ጨዋታ ይቀጥሉ አይቀጥሉ እንግዲህ ማርካ ነው የሚለው በማሪዮ ኦርቴግ አማካኝነት። እስቲ እሱን ጉዳይ ደግሞ ሪያል ማድሪድ ከማንቸስተር ሲቲ ቅድመ ጨዋታ ግምገማ በሁለቱ ፕሮግራም ቡድኖች በሁለቱ ጨዋታዎች ዙሪያ ይዘላችሁ እንመጣለን። ሰላም ቆዩ።